ያፌትን ያገባችው ለናታን ስትል ነው። ቢሆንም ግን እሷን ዋጋ እየከፈለች ነው። ያው መገመት አያቅትምና የማይወዱ ሰው ጋራ መኖር አግብቶ መኖር በጣም ከባድ ነው። በጣም ዋጋ ከፍላለች ኤፍራታም። ናታንም ደግሞ ያ ጊዜ ለኤፍራታ ስል ቤዛን አግብቶ ዋጋ ከፍሎ ነበረ የምታስታውሱ ከሆነ። ግን ይሄን አይል ዋጋ መክፈል በጣም በቃ ጠንካራ መሆናቸውን ያሳያል። በዛሬ ቀን ደግሞ ናታን ያጋጠመ ነገር በጣም ከባድ ዱብዳ ነገር ነው። ያላወቀ ነገር ነው ያጋጠመው። ብዙ ችግሮችን አሳልፏል። ግን ይሄ ደግሞ ከበድ ይላል ይመስለኛል። ያው አባቱን በሞት ማጣቱ በጣም ከብዶታል። ቢሆንም ግን ገኒ እንግዲህ ታውቃላችሁ፣ ገኒ ለሁሉም እናት ናት። አይዞ እያለች እያበረታታች ነው። ምክንያቱም ማንም ሰው ሞትን ማስቆም የማይችል ስለሆነ ከፈጣሪ ጋራ መጋጨት አይቻልምና ዝም ብሎ እንግዲህ ማሳለፍ ብቻ ነው ማለት ነው። እና ናታን እንግዲህ በአሁኑ ሰዓት ኤፍራታ ታስፈልገው ነበረ። ኤፍራታ ግን ደግሞ ርቃለች። ምንም ማድረግ አይቻልም። ያፌት ደግሞ አይለቃትም። ግን ደግሞ ተደብቃ የሆነ ነገር ማላፈጥራ ነው የምትወጣ። ኤፍራታም እዛ ምንም አልተመቻትም። ያፌት መቼም ቢሆን መቼም ቢሆን አትወድም፣ ልታፈቅሮም አትችልም። ግን እያስመሰለች እየኖረች ነው። መረጃ ለማግኘት ከሱ ጋር ተስማምታ እየኖረች ነው። በዛሬ ቀን ራሱ ኤፍራታ ያፌትን ሳሜቻት ማለት ነው። አቅፋ ነው እየሳሜችው። ምክንያቱም እያስመሰለች ነው ለማግኘት የፈለገችውን እስከምታገኝ ድረስ እያስመሰለች ከያፌት ጋራ ህይወቷን እየቀጠለች ነው። ናታንም ብቻውንም ህይወቱን እየቀጠለ ነው። መጨረሻቸው ግን በጣም ደስ የሚልና ያማረ እንደሚሆን ተስፋ አለኝ። እናንተም ደግሞ ተስፋ እንደምታደርጉ ተስፋ አለኝ። ምክንያቱም የሆነ መራራ ነገር መጨረሻው ጣፋጭ ስለሚሆን የኤፍራታና የናታን መጨረሻ በጣም ደስ የሚል ነገር ይሆናል። ተጋብቶ ወልዶ ልጆቻቸው ጋር እንደሚኖሩ ተስፋ አለኝ። ያፌት እንግዲህ እንደምታዩት አልተሻለውም። ከሶፋ ላይ ራሱ መነሳት አልቻለም። ባለፈው ያፌት ናታን ነው እንደዚህ ያደረገኝ ብሎ ሳይሻለው ናታን አካባቢ ሄዶ አሳይቷል። የእሱ አቅም ማለት ነው። አቅም አለኝ እኔ ደካማ አይደለሁም። ናታን ግን እንደዚህ የጎዳኝ ያፌት ደካማ ነው፣ እኔ ደግሞ ጉልበቴን አቅሜ ማሳየት አለብኝ ብሎ እንደምንም በርትቶ ሄዶ በቃ ያ ናታንን አግኝቷል። ናታን ግን ደግሞ ምላሹ እኔ አይደለሁም ብሎ በነግሮ እንኳን ማመን አልቻለም። እያስመሰለ ነው ብሎ ለታሪኩ ነግሯል። ታሪኩም ደግሞ ያፌት ማን እንደሆነ አላወቀም እንጂ ካንተ ጋራ ማውራት መከራከርም አይችልም ነበረ። እንግዲህ እናሳየዋለን እያለ ነው። በአሁኑ ሰዓት ግን አሸናፊ ማን ይመስላችኋል? ናታንና ኤፍራታ አሸናፊ ያሸንፋሉ ብዬ ነው ማስበው። ምክንያቱም መጨረሻ ላይ እየደረሱ ነው። ኤፍራታ ደግሞ ቁልፍ አግኝታለች። የያፌትን መግቢያ በር አግኝታለች። ያ ታውቃላችሁ፣ ያ ፋይል በጣም ይጠቅማታል። ኤፍራታ ያፌትን እጇ ላይ ለማስገባት በጣም ይጠቅማታል። ያ ፋይል ደግሞ የያዘ ወንጀል ከባድ ስለሆነ ኤፍራታ ይጠቅመኛል ብላ አስቀምጣለች ስልኳ ላይ። እንደገና ደግሞ ለጽዮንም ልካለታለች። ጽዮንም እንደዛ እንደ ኤፍራታ እያስመሰለች ነው። የፈለግኩን እስከማገኝ ድረስ ይሄ ማንም ሰው እንዲያቅብኝ አልፈልግም፣ እኔ መዳኔ ሁሉም ሰው እንደ በፊቱ እንደነበርኩ እንዲቀጥል እፈልጋለሁ ብላለች። ምክንያቱም ብዙ ሰዎችን መበቀል ስለምፈልግ እያለች ነው። አንደኛ ሉሊት ላይ እየተበቀለቻት ነው። ሉሊት እንግዲህ በአሁኑ ሰዓት እየታመመች ነው፣ እያስቀመጣት ነው። ያው የወሰደችው መድኃኒት በጣም ከባድ ነው። ጽዮን እንግዲህ በዚህ መልኩ በቀል ሉሊት ላይ አድርጋለች። ሉሊትም ደግሞ ከባድ ችግር ውስጥ ነው ያለችው። አሁንም ራሱ አላቆመችም። ሉሊት እየቀጠለች ነው። እዛ ቤት የተፈጠረ ነገር ለአለቃዋ ያፌት አለቃዋ እንደሆነ ስለማታውቅ ብዙ ነገርን እያደረገች ነው። የያፌት አባት ማሞትንም እየነግሯለች ለያፌት። ያፌት ግን ምንም አልደነገጠም ለሱ ሞት። ግን ደግሞ የደነገጠው
እኔ የፈለኩን ሳላደርግ መሞቱ ነው ያስደነገጠኝ ብሏል። መሞት አልነበረም ብሏል። ምክንያቱም ልጅነት እናቱ ላይ ያደረገ ነገር ያፌት መበቀል ስለምፈልግ አባቱን እንደዛ ነው። ናታን እንኳን አባቴ ብዬ አንድ ጋር ሳልጠራ አባቴ ተስተካክሎ እንደገና ደግሞ ከሁሉም ተምሮ ይመለስልኛል ስል አባቴን አጥቻለሁ ብሎ አዝኗል። ያው ናታንም አባቱን አይወደውም። ቢሆንም ግን እኔ ይቅርታ አደርግለታለሁ ብሏል። ያደርጋል። ናታን እንኳን ተዘጋጅቶ ነበረ ለአባቱ ይቅርታ ላደርግለት። እንግዲህ ሞት ማንም ሰው ማመለስ ስለማይችል ናታን ለዛ ምክንያት ነው እያያዘ ነው። እናቱ ግን እንደ አባቴ ስላለው ልጅ እንደምትመጣ ተስፋ አደርጋለሁ እያለ ነው። ሌላ ደግሞ በጣም የሚገርም በአሁኑ ሰዓት ስለ ቤዛ ነገር ነው። ቤዛ እንደሚታወቀው ከዚህ በፊት በጣም ከባድ ነገሮች ነበረ ሰዎች ላይ የምታደርገው። አሁን ወደ ራሷ ተመልሳ እኔ ሰው ላይም ሸክም አልሆንም፣ ራሴን ችዬ እኖራለሁ፣ ብቸኝነት እንዳይሰማኝ ራሴ መቋቋም እችላለሁ ብላ ተነስታለች። ራሴ አብስዬ ራሴን ልብሴንም አጥቤ ቤቴንም አጽድቼ ራሴን በራሴ አኖራለሁ እያለች ነው ቤዛ። እንደዚህ መቀየራው እኔ በጣም ነው የገረመኝ። እናንተም ደግሞ ይሄ ጥያቄ እንደሆንባችሁ አውቃለሁ። ምክንያቱም ሰው እንደዚህ በአንድ ተቀይሮ ሰውንም እንደው እየሞከረች ነው። እና በዛሬ ቀን ግን ገኒ የቤዛ እናት የገደለቻት ማን እንደሆነች ለቤዛ ልትነግራት ነበረ፣ ግን መረጃ አታ ነው። ግን ቤዛ ደግሞ ደንግጣለች። እናትሽ በአንዳንድ ሰዎች ምክንያት ህይወቷን አጥታለች። እናትሽ ብትኖርልሽ እንደዚህ አንቺ ተሽለሽ መገኘትሽ ብታቅና ስትደሰት ነበረ ስትል ሉሊትም ደነገጠች። ቤዛም ደንግጣለች። ሰዎች እጅ ማለት ብላ ጠየቀቻት። ያው ቤዛ እናቷ እንዴት እንደሞተች አታቅም። ሞተች ብላ ነው ማን እንደገደላት አታቅም። ግን ደግሞ ሉሊት እየሰራችው ስለምታቅ በጣም ነው የደነገጠችው። ሉሊት በሰራችው ነገር አንድ ቀን ትቀጣለች፣ አይቀርለትም። ሰው ገሎ እንደዚህ ዘና ብሎ መኖር ከባድ ነው። ግን ገኒ ደግሞ በጣም እርግጠኛ ናት ሉሊት እንደገደለቻት። መረጃ ብትኖራት ይሄንን ጊዜ ታጋልጦ ነበረ። ሉሊት እንግዲህ ተደብቃ እየኖረች ነው። ብዙ ነገሮችን ሰርታለች። ጽዮን ላይ ያደረገችው ነገር፣ ኤፍራታ ላይ ያደረገችው ነገር ብዙ ነገርን ሰርታለች እና እንደዛ ነው።